ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ከኤርትራው ፕሬዝዳንት ጋር ተወያዩ። የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልካሪጅ ከኤርትራው ፕሬዝዳንት ጋር በአስመራ ተገናኝተው መወያየታቸው ተገለጸ። የኤርትራው ፕሬዝዳንት ከሳውዲ ምክትል ውጭ ጉዳይ ሚኒስትር ጋር የተገናኙት ሐሙስ የካቲት 5 2018 ዓ.ም መሆኑን የአገሪቱ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጹ ላይ ይፋ አድርጓል። የሳውዲ ምክትል ውጭ ጉዳይ ሚኒስትር ኢንጂነር ማሌን ቢን አብዱል ካሪም አልካሬጂ እና ፕሬዝዳንት ኢሳያስ ሁለቱ ሀገራት ያላቸውን ወዳጅነትና ትብብር ለማጠናከር መነጋገራቸው ተገልጿል። ከዚህም በተጨማሪ የሳውዲ ልዑካን ከኤርትራው ፕሬዝዳንት ጋር በቀጠናውና በዓለም አቀፍ ጉዳዮች ላይ ተነጋግረዋል። በዚህ ሳምንት አጋማሽ ላይ የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸው ተገልጿል። የጠቅላይ ሚኒስትር አብይና የሳውዲ የውጭ ጉዳይ ሚኒስትር ውይይት በዝርዝር ባይገለጽም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ዙሪያ መተባበር ላይ ያተኮረ እንደሆነ ተገልጿል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት ወደ ሁለቱ አገራት ጉብኝት ያደረጉት ኢትዮጵያና ኤርትራ ዳግም ወደ ረፈደ ግጭት ይገባሉ የሚለው ስጋት ባየለበት ወቅት ነው። የኤርትራው ፕሬዝዳንትና የሳውዲ ምክትል ውጭ ጉዳይ ሚኒስትር በበኩላቸው በቀይ ባህር ዙሪያ የሚገኙ ሀገራት የቀጠናውን ሰላምና ደህንነት ዋስትና ማረጋገጥ ረገድ የሚኖራቸው ሚና ላይ መነጋገራቸውን የሀገራቱ ማስታወቂያ ሚኒስቴር ገልጿል። የሳውዲ አረቢያ ልዑክ ከኤርትራው ፕሬዝዳንት ጋር በቀይ ባህር ዙሪያ የሚገኙ አገራት ተለዋዋጭ በሆነው ቀጠናዊና ዓለም አቀፋዊ ሁኔታዎችና አዝማሚያዎች ባሻገር የአካባቢውን ሰላምና ደህንነት በማረጋገጥ ረገድ ስለሚኖራቸው አስተዋጽኦ ተነጋግረዋል። ሁለቱ አገራት በፖለቲካ፣ በምጣኔ ሀብት፣ በደህንነት፣ በባህልና በማህበራዊ ዘርፎች ከዚህ ቀደም የደረሱባቸው ሁለትዮሽ ስምምነቶች ተግባራዊ ለማድረግ መነጋገራቸው ተገልጿል። ፕሬዝዳንት ኢሳያስ አፈወርቂ በታህሳስ ወር መጀመሪያ ላይ ወደ ሳውዲ አረቢያ በማቅናት ከአልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር ተገናኝተው ተወያይተው ነበር። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ሳምንት ወደ ሳውዲ አረቢያ ተጉዘው ከልዑል ፋይሰል ቢን ፋርሃን ጋር መወያየታቸው ይታወሳል። ከሳውዲው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ጋር በተደረገው ውይይት ሁለቱ ሀገራት የአፍሪካ ቀንድን ሰላምና መረጋጋትን ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። ኢትዮጵያ በአፍሪካ ህብረት ስብሰባ በሱዳን ተወቀሰች። በአዲስ አበባ በአፍሪካ ህብረት ዋና መስሪያ ቤት በተካሄደው የሰላምና ጸጥታ ምክር ቤት መደበኛ ያልሆነ የምክክር መድረክ ላይ የሱዳን የውጭ ጉዳይ ሚኒስትር የውጭ ጣልቃ ገብነት በሀገራቸው ያለውን ግጭት እያባባሰው መሆኑን ገለጹ። ሚኒስትሩ በንግግራቸው የሱዳን ጦር እየተዋጋው የሚገኘው የፈጥኖ ደራሽ ኃይል ከውጭ አካላት ዘመናዊ የጦር መሳሪያዎችን፣ ድሮኖችንና ቅጥረኛ ተዋጊዎችን እያገኘ መሆኑን በመጥቀስ ወቀሳ አቅርበዋል። ከቀናት በፊት የሮይተርስ የዜና ወኪል ኢትዮጵያ ለፈጥኖ ደራሽ ኃይሎች የስልጠና ካምፕ እስከ መስጠት መድረሷን የሚጠቅስ ዘገባ ማውጣቱ ይታወሳል። የፈጥኖ ደራሽ ኃይል ለቀጠናው ሰላምና ጸጥታ ስጋት መሆኑን ያመለከቱት ሚኒስትሩ ቡድኑ በሰላማዊ ሰዎችና በመሰረተ ልማቶች ላይ እያደረሰ ያለው ጥቃት እንዲቆም ምክር ቤቱ ጠንካራ አቋም እንዲይዝ አሳስበዋል። በሌላ በኩል ሱዳን ይህን ወቀሳ ብታቀርብም እሷው ራሷ በግዛቷ ለሚገኙና አርሚ 7 ተብለው ለሚጠሩ የትግራይ ታጣቂዎች የምትሰጠውን ድጋፍ እንድታቆም ከኢትዮጵያ በኩል በተደጋጋሚ ጥሪ ሲቀርብላት መቆየቱ ይታወሳል። በዚህ ምክክር መድረክ ላይ ኢትዮጵያ፣ የናይጄሪያና የደቡብ አፍሪካ ተወካዮችን ጨምሮ የ15 አባል ሀገራት ልዑካን ተሳትፈዋል። በተጨማሪም የጎረቤት ሀገራት ኬንያና ጅቡቲ፣ የተባበሩት መንግስታት ድርጅት፣ የአረብ ሊግና የኢጋድ ከፍተኛ ባለስልጣናት በስብሰባው ላይ ታድመዋል። ወደ ሌላ ጉዳያችን ስናልፍ የመንግስት እርምጃዎችን ከአብይ ጥላቻ በመነሳት ብቻ መተቸት ትልቅ ስህተት ነው ሲሉ አቶ ጌታቸው ረዳ ተናግረዋል። እያንዳንዱ የመንግስት እርምጃ ከጠቅላይ ሚኒስትር አብይ ስለመነጨ ብቻ እንደ ስህተት አድርጎ ማቅረብ ጥልቀት የሌለው ትንታኔ ነው ሲሉ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ጀዋር መሐመድን ተችተዋል። አቶ ጌታቸውን የሰነዘሩት በአክቲቪስትና ፖለቲከኛ ጀዋር መሐመድ ላይ ባነጣጠረ ጠንካራ ትችታቸው ነው። ጀዋር መሐመድ ከሰሞኑ ከሱዳን ግጭት ጋር በተያያዘ የኢትዮጵያ መንግስት የያዘውን አቋም በከፍተኛ ደረጃ ሲተች መሰንበቱ የሚታወስ ነው። አቶ ጌታቸው በጽሁፋቸው ጀዋር በአንድ ወቅት የጠቅላይ ሚኒስትሩ ደጋፊ እንደነበር አስታውሰው አሁን ግን የግል ጥላቻውን ከሀገራዊ ስትራቴጂካዊ ጥቅሞች ጋር እያደባለቀ ይገኛል ብለዋል። ገዢውን ፓርቲ መጥላት በፓርቲ ፖለቲካና በሀገረ መንግስት ጥቅሞች መካከል ያሉ ልዩነት ከመረዳት ነፃ አያደርግም ብሏል።
አቶ ጌታቸው እንደ ግብጽ ያሉ ሀገራት የራሳቸውን ጥቅም ለማስከበር በንቃት እየሰሩ ባለበት በዚህ ወቅት ኢትዮጵያ በሱዳን ጉዳይ ተመልካች ሆና ልትቀመጥ እንደማትችልም አስገንዝበዋል። ጃዋር መረጃዎችን ከስትራቴጂካዊ አውድ ውጭ ነጥሎ በማቅረብ የተሳሳተ ትረካ ለመፍጠር እየሞከረ እንደሚገኝም ወቅሰዋል። በተጨማሪም ወደ ከፍተኛ ስልጣን ለመምጣት ፍላጎት ያለው አካል በሀገረ መንግስቱ ላይ ሁሉንም የማጥፋት አቋም ከመያዝ መቆጠብ እንዳለበት አሳስበዋል። መንግስታት ቢቀያየሩም ስትራቴጂካዊ መልክዓ ምድር ግን አይለወጥም ያሉት አቶ ጌታቸው ጃዋር የኢትዮጵያን የረዥም ጊዜ ብሔራዊ ጥቅሞች ስልጣን ላይ ካለው ፓርቲ የመለየት ስር የሰደደ አለመቻል ታይቶበታል ሲሉ ትችታቸውን አጠቃለዋል። የአሜሪካው ፕሬዝዳንት ዳግመኛ ኢራንን አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን በኒውክሌር መርሃ ግብሯ ላይ ስምምነት ላይ መድረስ ካልቻለች በጣም ከባድ የሆነ መዘዝ ሊገጥማት እንደሚችል በመግለጽ በድጋሚ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ እና ኢራን ከስምምነት ላይ መድረስ አለባቸው ካሉ በኋላ ይህንንም በሚቀጥለው ወር ማድረግ ይቻላል ብለዋል። አክለውም ስምምነት ላይ የማይደረስ ከሆነ ግን ወደ ሁለተኛው ዙር እርምጃ እንደሚገቡና ያም ለኢራን በጣም ከባድ እንደሚሆን ተናግረዋል። ትራምፕ ለመገናኛ ብዙሃን ሲናገሩ ስምምነት የመድረስ አስፈላጊነት ላይ አጽንኦት ሰጥተዋል። ከኢራን ጋር ስምምነት ላይ መድረስ አስፈላጊ ነው። ይህ ካልሆነ ግን ሁኔታው በጣም የከፋ ሊሆን ይችላል። ምንም ስምምነት ላይ መድረስ ካልተቻለ የኢራን ሁኔታ በጣም ከባድና በጣም የከፋ ይሆናል ብለዋል። ከስምምነት ላይ መድረስ አለብን፣ አለበለዚያ ሁኔታዎች የበለጠ ይካረራሉ እና አስቸጋሪ ይሆናሉ ሲሉ ለጋዜጠኞች ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ድርድሩ እንዲቋረጥ ጠይቀዋቸው እንደሆነ ተጠይቀው እንደዚህ ያልተነጋገርንም የምፈልግ ከሆነ ግን አነጋግራቸዋለሁ ብለዋል። ፕሬዝዳንቱ ኢራናውያን መጀመሪያ ላይ መስማማት ነበረባቸው፣ ያንን ማድረግ ስላልቻሉ ወደ ዘመቻ ሚድናይት ሐመር ገባን። አሁን ከስምምነት ላይ የማይደርሱ ከሆነ ለኢራን እጅግ ከባድ ይሆናል ብለዋል። ኢራንና ዩናይትድ ስቴትስ ዳግም ድርድር የጀመሩት ባለፈው ሳምንት አርብ በኦማን ዋና ከተማ መስካት ነበር። በመጨረሻም የአሜሪካ ጦር በሶሪያ ካለው ቁልፍ ወታደራዊ ጦር ሰፈር ጠቅልሎ ወጣ። የአሜሪካ ጦር ሐሙስ ዕለት ከሶሪያ ወሳኝ አልታንፍ ከተባለው ወታደራዊ ካምፕ ጠቅልሎ መውጣቱን አስታወቀ። የአሜሪካ ጦር ለቆ የወጣው ወታደራዊ ካምፑን ለሶሪያ ጦር ማስረከቡን አስታውቋል። አሜሪካና ሶሪያ በቅርቡ የሁለቱን ሀገራት ወታደራዊ ትብብር የሚያጠናክር ስምምነት ፈርመው ነበር። አልታንፍ ወታደራዊ ጦር ሰፈር በሶሪያ በዮርዳኖስና በኢራቅ ድንበር አካባቢ የሚገኝ ነበር። ወታደራዊ ጦር ሰፈር የተመሰረተው በአውሮፓውያን 2014 ሶሪያ የእርስ በርስ ጦርነት ላይ በነበረችበት ወቅት ነበር። አሜሪካ በእስላሚክ ስቴት ታጣቂዎች ላይ ለምትፈጽመው ጥቃት ይህ የጦር ካምፕ ከፍተኛ አስተዋጽኦ ነበረው ተብሏል። የእስላሚክ ስቴት በአንድ ወቅት ሰፊ የኢራቅና የሶሪያ አካባቢዎችን ይቆጣጠር የነበረ ሲሆን በአውሮፓውያን 2019 ተሸንፏል። ከዚያ በኋላ ግን የጦር ሰፈሩ የሚገኘው ደማስቆና ቴህራንን በሚያገናኘው መንገድ አቅራቢያ በመሆኑ አሜሪካ ከኢራን ጋር ላላት ፍጥጫ ስትራቴጂክ ስፍራ በመሆን እያገለገለ ነበር። ዋሽንግተን ጦር ሰፈሩን ይዛ መቆየት ፈልጋ የነበረ ቢሆንም የሶሪያ የቀድሞ ፕሬዝዳንት ባሻር አልአሳድ በ2024 መጨረሻ ላይ ከስልጣን መነሳታቸውን ተከትሎ ውሳኔዋን ዳግም አጥነዋለች። የሶሪያ መከላከያ ሚኒስቴር የጦር ካምፑን መረከቡንም ይፋ አድርጓል። ዘገባው የቢቢሲ ነው።